ከዚህ በላይ እኛ ካንቺ ጋር ዝም ብለን አፋችንን የምንካፈትበት ምክንያት ምንም የለም። ካንቺ አፋችንን አንከፍትም። ገባሽ? ልደበድበኝ ነው የመጣችው? ልደበድበኝ ነው የመጣችው? ሰላም ልልሽ ነው የመጣሁት። ልደበድቡ? አንቺ ደግሞ ምን ልታረጊ ነው? እናንተ እኔን ልደበድቡ እኮ ምን ልታረጊ ነው የምትጠጊ? አንቺ እኔን ልደበድብኝ ነው የመጣሽው? አንቺ እኔን ነው የምትመጪኝ? አንቺ እኔን አንቺ ሰው ሆነሽ እኔ ስሚ፣ ስልኬ ላይ ብትደውይ ስልኬ ላይ የኔ ስልክ አንቺ ስልክ ላይ ቢኖር ይሄንን አይደል ያደማውሽ? አይንሽን ነው የማወጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬ ከቤዛ ጋር እገኛለሁ ማለት ነው። እሷም ሰላም ትበላችሁ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላም ይድረሳችሁ። ቤዛ ነኝ። እንግዲህ ውድ ተመልካቾቼ ይኸው እንደምታዩት ዛሬ ከቤዛ ጋር እገኛለሁ እና ቤዛ አዩ የለቀቀችውን ቪዲዮ አይታችሁታል። እና እቺ ውርጋጥ ጭራሽ ብላ ይኸው እሷንም እንደ ጥሩ ሰው እንደ ደግ ሰው ጭራሽ ብላ ይኸውና እሷንም ቤቷ ጠርታ ለመቀጥቀጥ ደርሳለች ማለት ነው። ይሄንን ያህል እቺ ልጅ ምን አይነት ጉልበት ቢኖራት ነው? አሁንስ አበዛችሁ። የእውነት እኔ በጣም ያኔ ራሱ ለሰይድ ስለ ተውኳት እና ይኸውና እውነት በፊትም እኔ እንደዛ አጥኩት አልቀረም። ጭራሽ ሁሉ ይኸው በመክራት አትጂ እንደዚህ አታርጊ ብላት ምንም ልሰማኝ አልቻለችም። ይኸው እኔ ያልኩሽ ደረሰም። ልክ ነሽ ቡነ፣ ልክ ነሽ። መደብደብ መመታት ያው ከጓደኛዬ በዚህ ያክል ባልጠብቅም ስትነግሪኝ ግን ቢያንስ ትንሽም ቢሆን ብሰማ ኖሮ አዩ እንደዛ ባላተለለችኝ ነበረ። የዋህነቴን ተጠቅማ ነው። ምክንያቱም በፊትም ቢሆን ያው ያዩ ጋር ያለ ክፍተቶች አሉ። እንደ ጓደኛ ብዙ እንደዛ እንዳልሆነ አውቃለሁ። ግን ቢያንስ ለሰይድ ስል ምንም ነገር አደርግ ነበረ። አሁንም ቢሆን በቃ እሷ ከተመለሰች ከተስተካከለች ችግር የለውም ብዬ ነው። ግን አታለለችኝ፣ የምር አታለለችኝ። አሁን በጣም አስገድዳኛለች። በጣም ለመናገርም ወስኛለሁ። በቃ በቀለኛ ሴት ሰው ለካ ወዶ በቀለኛ አይሆንም። በሰላም ጋብዛኝ ሁሉ ነገር አድርጋልኝ። እኔ እኮ በቃ አዩ እንደዛ ጠብር ግፍ ስትልልኝ ግራ ገባኝ። በቃ ሚስጥሯን መጀመሪያ ላይ ያለውንም ምክንያቱም ሰይድን ወዳው እንዳልሆነ እኔ ከልብ ጓደኛዋ ስለሆንኩ ጠንቅቄ አውቃለሁ። ለሀብቱ ለገንዘቡ ስትል እንደቀረበችው ጠንቅቄ አውቃለሁ። ቢያንስ ይሄ ሚስጥሯ ራሱ አልናገርም ነበረ። እስከዛሬም ስትመታኝም ዝም ምለው ሁሉ ቻልም ማደርገው በጣም ስለምወዳትና ጓደኝነቴን ስላስበለጥኩ ነበረ። አሁን ግን ጭራሽ ቤቷ ወስዳ አብልታኝ አጠጥታኝ ጭራሽ በቃ ፍቅራችን እንደ ልጅነታችን እያለችኝ የዋህነት ዋጋ ያስከፍላል። የዋህነት እኮ ለሚወዱት ሰው የሚያዩትን የሚያውቁትንም እንዳላዩ እንዳላወቁ ሆኖ ማሳለፍ እንጂ የዋህነት እኮ ሞኝነት አይደለም። እኔ ሞኞኛ አይደለም። ስለምወዳትና ጓደኝነታችንን ስላበለጥኩ ነው አምኛት ድጋሜ እሷ ቤት ሄድኩት ማለት። አጠፋው ግን ደስ የማይል ነበረ። ሰው እኮ አንዴ ያጠፋል፣ አንዴ ይሳሳታል። ድጋሜ ግን ቢያንስ ተስተካከላለች። በቃ አዩ ተጸጽታለች። ስትታረቀኝም በቃ ጸጽቷት ነው። በቃ ሰይድንም ሰምታ እሱን አይታ ብቻ ሳይሆን ጸጽቷት ነው። በቃ ወዳጅ ጓደኝነታችን ብዬ እህትነታችን ብዬ እንጂ በፍጹም ትመታኛለች ብዬ እኔ በጭራሽ አበደን አላሰብኩትም። በጭራሽ ቤቷ ቁጭ አድርጋ ነው መደብደብ። በጣም ነው የሚያሳፍረው። እኔ እኮ ከየትኛዋ ጓደኛዬ ጋር ራሱ እንደምሆን እንዴት እንደምቀጥል ራሱ አላውቀውም። አንቺ ራሱ ብትሆኝ አንቺ ራሱ እኔ ምን አደረኩ ደግሞ ቤዛ? እስኪ እኔ ምን አደረኩ? አይ ምንም አላረክሽኝ። አንቺ መከርኩሽ ከዛች ውርጋጥ ከዛች እውነት እኔ ማታማኝ ጓደኛዬ ራሱ እንዳለኝ አላውቅም። እኔ ለየትኛዋ በቃ ንጹህ ጓደኛ እንደሆንኩ ለየትኛው እንደሆንኩ ራሱ ግራ እየገባኝ ነው። ቤዛ አዩ ምን እንዳደረገች ነግሬሻለሁ። በመክራት አንቺ እኔ ለራሷ አስቤ አላል ለህይወቷ አስቤ ጥሩን ደግ ምክር በመክራት እሷ ከባሌ ጋር ልታፋችን ከሱ ጋር ስትጣላ ወደኛ ትዞርና እኔ ምንድነው ማረጋው? እኔስ ጓደኛዬ እንደውም አገባዋለሁ አግቢው ሶስተኛ ሚስት አገባዋለሁ ቅጥል ብላት ነው። እንደውም ሰይድን አገባዋለሁ ለሱመያ ማለት እንደውም እንደምን ልበልሽ
ገረዷ ሆኜ ለምን አልኖር ለሱመያ? ልጆቹን ራሴ ያሳድጋለሁ። እቺን ቀጥቅጣሻት እንዴ? ለሰይድ ስል እውነት ሰይድ እኮ በጣም መልካም ሰው ነው ታውቂያለሽ? እምባው ከሚተንባጀት ተተሎ ይኸውልሽ የሚያልፍ ነው አይደለም። እንደውም ማለት ከነ ሚስጥሩ አንድ ሁለት ብዬ ሰይድን እኮ አይ ይሁን እያልኩ ነው ማሳለፈው ታውቂያለሽ? አንቺ የሰይድ ሶስተኛ ሚስት ሆነሽ ስትቀመጪ ብቻ ነው ያኔ ትበድ ኤሌክትሪክ ትጨብጥ ለራሷ ስትል ማለት ለሷ ስል እኮ ሚስጥሯን ሸፍኜ በቃ የውዴታዬን ራሱ ማለት በቃ አብሬያቸው ስሆን ማለት የሷን ክፋት ሳይቀር እያየው ማለት ክፋታችሁን ማለት ክፋቷን ይሄ ሁሉ እያየው ግን ለምን ዝም እንደምል ታውቂያለሽ? ሰይድ በጣም መልካም ሰው ነው። በጣም መልካም ሰው ነው። እኔ በህይወቴ እንደ ሰይድ አይነት ሰው አይቼ አላውቅም። እንኳን ለሱ ሚስት መሆን መታደል እኮ ነው። ለሰይድ ሚስት መሆን መታደል ሚስቱ አይደለም። እኔ እኮ አልኩሽ ለሱመያ ገረድ ሆኜ ልጆቿን ባሳድግ ለኔ መታደል ነው። ከህፃኖቹ ጋር አብሬ መጫወት፣ አብሬያቸው መሆን፣ እሷን መንከባከብ። ሱመያ እኮ መልካም ሴት ነች። እውነት ባለችበት ፈጣሪ ይጠብቃት። አዩ እኮ መልካምነትን አታውቅም እኮ ለሷ ስሚ ለአዩ ስል ማለት በቃ ሁሉ ነገር እንደውም ሰይድን እኮ ብነግረው ፍታት ያዩ ክፋት እስከ ጥግ ነው ብዬ ብነግረው ማለት የሚያሳምነኝ ነገር እነግረዋለሁ። የሚያሳምነኝ ላሳየው እችላለሁ። እኔም እኮ ስንት ሚስጥሩ አንቺ የኔ ተቀመጥኩት ግን አሁን በዛ በቃ ለሰው ብዬ መኖር በቃኝ። እንደውም ማለት ከእንግዲህ በራሴ ሁሉ ቀን ማለት የሚሆነውን የሚያጋጥመኝን ካዩ ጋር ማሳልፈው ሁሉ ነገር እንደውም አሳውቃቸዋለሁ። በእውነት እነግራቸዋለሁ። ደግሞ ከዚህሽ ጋር ልትይ ነው እንዴ? አስመሳይ ምክንያቱም ክፉ ከሆነብሽ ነገር ምክንያቱም ገገጠመኝ ዱላ ጥፊ ሄድደባ እንደውም ለመልካም ሆኖልኛል። ለኔ የበጎ ነገር አዘጋጅቶልኛል። ዱጋ በቃ እንዴሱ ማን አበደን እንዴሱ አልተውም በቃ እንዴ ወይኔ ለካ የዋህነት እዚህ ያክል ዋጋ ያስከፍላል እንዴ! እና እንግዲህ እንደምትመለከቱት ተመልካቾቼ ማለት ቤዛ በጣም ተናዳለች። ቤዛ ብቻ አይደለችም፣ እኔም በጣም ተናድቻለሁ። በጣም ከሚገባው በላይ ማለት ነው። እና በቃ እውነት ዛሬ እንዲህ ቪዲዮ ከቤዛ ጋር ሆኜ እንድቀርጽ የገፋፋኝ የቤዛ ምት ነው ማለት ነው። በጣም ጎድታታለች፣ በጣም ቅስሟን ሰባብረዋለች። እውነት ማለት ከዚች ማለት ካስመሰለኝ ምን አይነት መልካም ሴት ሆኜ ሳገለግለው ደግሞ እንደምታይ ምስክር ትሆኛለሽ። ምስክር አውቃለሁ እኮ ቤዚ እንዴ አውቃታለሁ። ከአዩ ሲጀመር 10 እጥፍ ከአዩ ቤዛ ትሻለዋለች ለሰይድ ማለት ነው። ለሰይድ ሶስተኛ ሚስት ሆና ብታገባ በቃ እና በቃ እኔ ምን ልበላችሁ እውነት መገፋቴ ለበጎ ነው። እንደው ይሁን ፍረዱ። መገፋቴ ለበጎ ነው፣ ለመልካም ነው። እና ይኸውልሽ እኔ አሁን ቤዚ ይኸውልሽ እንዲህ ስሜታዊ አይዞሽ በቃ አንቺ ለዚህ ነው ህይወቴ ሙሉ ማለት ህይወቴ ሙሉ የዋህነት ህይወቴ ሙሉ በሰዎች መገፋት እንዴት አውቃለሁ። በቃ ከእንግዲህ ለማንም ክብር ለማንም ማን ይውደደኝ ብዬ አልጨነቅም። ለማንም አለ ግድ አይሰጠኝም። እሺ በቃ ቤዚ አይዞሽ። እንዴ ጎንቲ አንቺ መጨካኝ ነው መሆን ያለብሽ። ደግሞ ለሷ ስትይ ነው እንደዚህ የምታለቅሽው። ይኸውልሽ እሷ ልኳን ማስገባት እንጂ ማለት መልካምነት ዋጋ ያስከፍላል። የዚህን ያክል ቤዛ እሷን መቀጥቀጥ ነው። አንቺ ንዴትሽን በሷ ላይ መወጣት እንጂ ጭራሽ ነው ቪዲዮ እየቀረጽን አደባባይ ላይ ቆመን ለሷ ታለቅሻለሽ እንዴ? አይ ውስጤ አላስችል ስላለኝ እንደውም አንቺ ቀጥቅጫት እልሄን ወጣባታለሁ ማለት እንጂ ያለብሽ ጭራሹን ቆመን እንደውም አለቃትም ላገኛት አለቃትም እኮ ደውለንላት አይደል? እቺ ደግሞ ትምጣ ብቻ ደውለንላታል ትመጣለች። እና ዋምራ ሲጀመር ታውቂያለሽ አንቺ እኔ አቅሻለሁ ቤዛ የዋህ ነሽ፣ ለሰው ሩሩ ነሽ፣ መልካም ነገር ነው የምታስቢው። ግን አንቺ ደግሞ እሷ በመጥፎ በኩል እስከመጣችብሽ ሰው አንቺ በመጣበት በኩል ነው መሄድ ያለብሽ። ገባሽ? እሷ መጥፎ ሆናብሽ እኔ እሷ ጥሩ መሆን አለብኝ። ያው ቀኝ ከመቱት ግራ ይሄ ነገር ምንም አይጥመኝም። እኔ ነግሬሻለሁ፣ እንዲህ ማለት የለብሽም ብዬሻለሁ። ገባሽ? አዩን ስለማውቃት ነው ምን አይነት እስስት እንደሆነች ስለማውቃት ነው። እኔ ሲጀመር ተጠንቀቂ፣ ለምን ስትይ ነው ከእሷ ጋር አንቺ የምትታረቂው ብዬ አዩ ስትመጣ እንደውም ሂጃብ አለሽ አለኝ ለምን አታለብሸኝም ነበረ? እንደውም ስትመጣ እንደውም ከዱላው ይልቅ እሷን የሚመታትና የሚሰብራት እኔ ሼፕ ይሆኝ በቃ ሰይድ በሚፈልገው ልክ ሴት ልጅ እንደዚህ አትልበስ ብሎ ልክ እንደሚመክረኝ
ልክ እንደዛ ለብሼ ነው ፊት ለፊቷ መቆም የምፈልገው ነበረ። እውነቴን ነው የምልሽ። እንደውም ትሰጥኛለሽ። ቅጥ ካረግናት በኋላ ከቀጠቀጥናት በኋላ እንደፈለግን ካንገላታናት በኋላ ማለት ነው እግራችን ላይ ወድቃ ይቅርታ እንድትል ካረግናት በኋላ ቀጥ ብለሽ አንቺ ፏ ብለሽ ታወሪዋለሽ ማለት ነው። በቀላሉ ፍቅርሽን ትገልጪለታለሽ። አረ አንቺ ምን አስፈራሽ? እወደዋለሁ እኮ በጣም ድብና አድርጌ እንደማትወደው ራሱ እሷን ጠንቅቄ አውቃለሁ። ያለ ምንም ማስመሰል ከልቤ ነው የምወደው። እና እንግዲህ ውድ ተመልካቾቼ ቤዛ አይዞሽ ተረጋጊ። እና እንደምታዩት ቤዛ በጣም ተናዳለች፣ በጣም ስሜታዊ ሆናለች። እና ባረጋጋት ምንም በቃ ማለት በቃ እሷ ውስጧ ያለው እልህ ነው፣ በቃ ንዴት ነው፣ በቃ ስሜታዊ ሆናለች። እና እንግዲህ ዛሬ የአዩ ምት ነው እንደዚህ ቤዛንም አነሳስቷት አደፋፍሯት ቪዲዮ እንድትቀርጽ ያደረገን ማለት ነው። እና እንግዲህ ያው አሁን አዩን በፊት ደውለንላታል። ምክንያቱም ሰው እንግዲህ ለጸብ ሲዘጋጅ ወይ እዚህ ቆሜ ደውዬላት ስልክ ከቤት ይዤ መጥቼ በስልክ ደውዬላት እሷን አልጠራትም። ቤት ነው የደወልንላት፣ ቤት ሆነን እና አካባቢውን ነግረናታል። ያው እንግዲህ ጸጥ ያለ ነው፣ ጭር ያለ ነው፣ በብዛት ሰው አይገኝበትም። እና ለዛ ሲባል ይሄንን ቦታ መርጠነዋል ማለት ነው። ምክንያቱም እዚሁ አፈር ከድሜ አስበልተናት ወደ ቤታችን እንገባለን ማለት ነው። ከኔ በላይ ደግሞ ቤዛ ነች እሷን ማነቅና መምታት የምትፈልገው ከእሷ ጋር መደባደብ የምትፈልገው ማለት ነው። እኔም እፈልጋለሁ። እንግዲህ እኔና አዩ ቀጠሮ ነው ያለን ብዬ ተናግሬ ቀጠሯችን መች ነው? ዛሬ ነው ማለት ነው። ከአዩ ጋር ያለን ቀጠሮ ዛሬ ነው። ከእሷ ጋር በእውነት እኔ እኮ ሰው ለመምታት አንድ ቀን እንኳን አስቤ አላውቅም። እንኳን የኔ ጓደኛ ሆንሽ እንኳንም ዛሬ ተገኘሽ እና አንከነ ቤታ እኔ በቃ እውነት እንዳልኳችሁ በቃ አሁን በቀጣይ እንግዲህ አካባቢውን በደንብ ስለነገርናት ትመጣለች። እና አሁን እንግዲህ ቆመናል እየጠበቅናት ነው። እና ብቻዋን ትምጣ አናውቅም። እንግዲህ ሁለት ነን እኛ። የምንለቃት ራሱ አይመስለኝም። እኔ በተለይ ባገኛት ቤዛን ብታገኛት ሁላችንም አንለቃትም ማለት ነው። ስለዚህ እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። እንግዲህ ቤዛ ከእንግዲህ አላቆምም። በየአንዳንድ ቀን የማደርገውን አሳውቃቸዋለሁ፣ እናግራቸዋለሁ። ሰምተሽኛል? ራሴ ከቤቴ ሆኜ ሁሉ እነግራቸዋለሁ። እየጠበቅናት ነው ማለት ነው። ታች ደግሞ እቺ ከብት እንታሎ እሺ አጅሪዎች አይናውጣ ደግሞ ትስቃለሽ። ጥርስሽ ይርገፍ፣ አፍሽን ዝጊ። ጭራሽ ጣሳሽን ልትሰድብኝ? ኧረ ጥርስሽን ነው የምሰማው። ምን አባታችሁ ልታደርጉ ነው? ስልኬ ላይ ደወልኩ። ስልኬ ላይ እንዳትደውይ አላልኩሽም? እንዳትደውይ። አዎ። ኧረ እባክሽ ከዛ ውጭስ ሌላ ነገር የለሽም? እሺ ምን ፈልጋችሁ? አይ እንታረቅልሽ፣ ስላበላሽኝና ስላጠጣሽኝ ስለዛ መልካም ውለታሽ ልከፍልሽ። አንቺ ብጣፈጥፍሽ አልሰማ ብለሻል። ወይ እጅሽን ወይ እግርሽን ካላሳጣሁሽ አንቺ አርፈሽ አትቀመጭም። አንቺ ደግሞ ኧረ ፈጣሪን ፍሪ ሳይኖርሽ ይሄ ምላስሽ ወይኔ ጉድ ፈላ። ወይኔ ታወሪያለሽ ወይ አትተገብሪ ወይ የሆነ ነገር አትይኝ። እንዲሁ ሰውና ሰው አታጋጭ። አርፈሽ ትዳርሽ ይዘሽ ቁጭ በይ ዘርቤ። እንዲህ እንደዚህ ኧረ እኔ ራሴ እንዲህ ነው የምልሽ። ሰምኛለሽ? አዩ ደግሞ አታፍርም እኮ እንዲህ በቀጥታ አታፍርም እንዴ? ትንሽ አሁን ምን ለመሆን ነው የመጣችው? ብድርሽ ልከፍል፣ ውለታችን ልከፍል። ልንስም፣ ቡና ልናጠጣት፣ ቡና ልንጋብዛት፣ ምግብ ጋብዘን ልንጠራት። ሁለታችሁ እኔ ልመቱ ለምን ሰብሰብ አታረጊ? ናቅሽ እንዴ? እንደው አንቺ አቅም ካለሽ ብቻሽን አትመጭም? አንቺ ቆይ እኔ የምልሽ አንቺ እድሜ ልክሽን የሆነ መባላት ምናምን አያስጠላሽም እንዴ? አንቺ ይበልጥ እኮ ደግሞ ከኔ ከተለያይሽ ጅብ ነው የሆነችው። ጅብ እኔ ላይ አዩ እኔን እንደዛ ዝም በይ አንቺ። እኔ ላይ አዩ አታለቃቅሽ። አላለቅስም። ላለቅስ አይደለም ሲጀመር የጠራሁሽ። ደግሞ እሷ ፊት ለፊት ቆመሽ ታለቅሻለሽ እንዴ? እቺ አሁን ምንድን ነው የፈለጋችሁት? ስለዚህ ወሬ የመስማት አላማውም እቅዱም የለኝም። ስራ አለብኝ። እንደናንተ ስራ ለምን መታሻት? ምን አገባሽ? ለምን መታሻት? ምን አገባሽ? አንቺ ስትታይ ደግሞ ምን ትመስላለች እቺ? ልጅም እኮ ይቻው ምንም አቅም ያላት መስሎሽ ነው እንዴ? ወይ ቡኒ አቅም ያላት መስሎሽ ነው? ገለባ እኮ ነች እቺ። ከገለባ እንኳን አትሻለም። ደግሞ ለዚች ብለን እኔ ልምከርሽ አይደለ? ከዚህ ምላሰኛ ጋር ሄደሽ ተጎርተሽ እንዳትገቢ። በሷ ምክንያት እኔ አንቺ እንዳልጎዳሽ። እቺ ምላስ ብቻ ነች መስሎሽ ነው?
ሂጂ እንዴ ምላስ መሆኔን አሳይሻለሁ። ገባሽ? አሳይሻለሁ። ባኤዶ ማና አርስቴታ ባኤዶ ማ ቦኒ አፋን ከነራቀ ወደ ኢንጋቢታ ያው ከልጅቱ ከነን ሳልፈቷት ቆይ ይችላችሁን ጋብ ቆይ አቲ ማሏን ታከዲሲቱ ምን ስለሆንሽ ነው አንቺ እሷን የምትመቻት? እኔ አሁን ካንቺ ጋር ንግግር የለኝም፣ ካንቺ ጋር ንግግር የለኝም። እንደውም ልንገርሽ ፈልጋችሁ ነው እኔ ጋር የመጣችሁት። ለምንድን ነው ስልኬ ላይ እየደወልሽ? ስልኬ ላይ አትደውይ ብዬሻለሁ። ቡና ልንጋብዝሽ ነው ልንድልሽ ነው የፈለግሽው? ደስ ይለኛል። እኔ ግን ከእናንተ ጋር ቡና የመጠጣት አላማ ወይ እኛ ራሱ ካንቺ ጋር ምንም የመጠጣት ፍላጎት የለንም። ቢኖር ነው ፈልገሽ ነው አንቺ እንደዚህ እንዳልመልስሽ። ሂጂ ለምደሽዋል እኮ በየሜዳው ሰውን እንዲመቀጥቀጥ እየጠሩ መደብደብ። እሺ ምን ፈልገሽ? በቤትሽ እየጠራሽ ደግሞ እኮ የሚገርምኝ ማለት ነው ከኔ ጋር ስትጣላ የት እንደጣላሽ ታውቂያለሽ? ቤቷ እኔ በመልካምነት ሄጄ ቤቷ ቁጭ ብዬ ልመክራት ቁጭ ባልኩኝ ከባሌ ልታጣላኝ ከባሌ እንዴ ነው ያለሽ? እዛ ቀንም ከባሌ ጋር ልታጣላኝ አንቺ እኔ ያንቺ ባል ምንም አይደለም። ገባሽ? ወንድሜ ነው ለኔ ከባሌ አየሽ አይደል? ከባሌ ስሙ ሁለታችሁም እንዲህ ብላችሁ እንዲህ ስለተወረገረጋችሁ የሚፈጠር ነገር የለም። ለምንድን ነው የፈለጋችሁኝ? እዚህ ቦታ ይኸውልሽ ነግሽ የምፈልገው አንቺ ሁሌም እፍረት የለሽ። ገባሽ? አታፍሪ። ሰው ቤትሽ እየመጣ ነው ሰውን የምትደበድቢው ሰው እኮ አንቺ በቤቱ እኮ ሰውን ያከብራል። እውነት እኔ መውጣትም መናገርም ራሱ አልፈለኩም ነበር በፍጹም ማለት ወደ እንደዚህ ማንም እንዳይም እንዲሰማም አልፈለኩም። ግን አንቺ ራስሽ ለዛውም እኔን እየመታሽ ባበላጅሽ እኔን እየመታሽ ለላሽ እዛ ሳይድ ጋር ሄደሽ ቀለበት ስታረጊ ነበር። እሱም ማሰብ የነበረብሽ እኔ ጓደኛሽ የሱ ሚስት መሆኔን እያወቅሽ ሄደሽ አንተዋወቂ ለኔ ሲጀመር ሳይድን ለምን እንደቀረብሽው እንዴት እንደሆነ ከጅማሬ እስከ ፍጻሜ እኮ አውቃለሁ። እኔ ሚስጥርሽን ሚስጥር ያድርጌ ነው እንጂ አንቺ እኛ ሚስጥርሽን ሁላ ብናወጣው ሳይድ ሊፈታሽ እንደሚችል ታውቂያለሽ እንዴ? ታውቂያለሽ? ግን ትዳርሽን እኮ ታውቂያለሽ። ሳይድ እንዲህ ነው ከቤት አንጠልጥሎ አውጥቶ የሚወረውርሽ ገባሽ? ደግሞ ያት እንዲህ ሰውን እንዴት እንደምታይ ሰውን ደግሞ በቤቷ ጠርታ ሰውን የምትደበድብ ሰው ነሽ እንዴ? አንቺ ጅብ ነሽ እንጂ በቤቱ ሰውን የሚበላ ጅብ ውሻ በቤቱ ሰውን ሲታገድሽ ብዙ ክፉ ቃላት ተናገሪ። ከዚህ በላይ እኛ ካንቺ ጋር ዝም ብለን አፋችንን የምንካፈትበት ምክንያት ምንም የለም። ካንቺ ጋር አፋችንን አንከፍትም። ገባሽ? ልደበድበኝ ነው የመጣችው? ልደበድበኝ ነው የመጣችው? ሰላም ልልሽ ነው የመጣሁት። ልደበድቡ? አንቺ ደግሞ ምን ልታረጊ ነው? እናንተ እኔን ልደበድቡ እኮ ምን ልታረጊ ነው የምትጠጊ? አንቺ እኔን ልደበድብኝ ነው የመጣሽው? አንቺ እኔን ነው የምትመጪኝ? አንቺ ሰው ሆነሽ እኔ አመድ አይቦጋ አንቺ እኔን ልደበድብኝ ፈልገሽ ነው የመጣሽው? ድሮ አንቺ ማን ሩጫል አመዳ ከነባይና አይደል የፈለግሽው? ገና ደማሻለሁ። አይሻ ጓደኛሽ ራሱ ጥላ እንዴት እንደምሮ ነይ ይሄ ነው አይደለ? ይሄ ነው እስካሁን ያወራሽ። አደበድብኝም ገና ያዝሻልሽ አመዳ አንቺ ነኝ ውጪ በቃ ሀንስረከ ለኔ ጓዩ ዮሚዩ ከ ይሄ ነው በስማም ብላስ በስማም ይበልሽ። እሺ አዩ እኔን ካንቺ አልጠብቅ። የምታውቂያት ጓደኛሽ ጥላሽ እየሮጠሽ ነው። አይሽ አይደለ? እንዲህ ተመንተሽ ጥላሽ እየሮጠሽ ነው። ለቂ ያውድ ለገድስ ያባ ስሚ ስልኬ ላይ ብትደውይ ስልኬ ላይ የኔ ስልክ አንቺ ስልክ ላይ ቢኖር ይሄንን አይደለ ያደማውሽ አይንሽን ነው የማወጣሽ። አይንሽን ገባሽ አይደለ? አንቺ አመዳ ታያለሽ። አፍሽ ዝግ ታወሪያለሽ እንዴ? ታያለሽ። አመዳ አልናገርም። ክፉ ቃል ካንደበቴ አይወጣም። ተግባሬን ታየዋለሽ ከእንግዲህ